ትልቅ ጥንቃቄ የሚሻ መልእክት በጋዜጠኛ ሶፊያ ጁሃር ላይ የደረሰ። አንድ መኪና ሌላ ሰው ሲያወርድ አየንና አናገርነው። አንድ ዳገት ከከፈላችሁኝ ግን እሄዳለሁ አለ። ተስማምተን እህቴን ተሰነባብቼ ገባሁ። ብዙ ነገር ማውራት ጀመረ። የሚገርመው ማውራቱ አይደለም፣ የሚያወራቸው ነገሮች ያስፈራሉ። ይብሱኑ ውስጥ ለውስጥ በሆኑ መንገዶች መሄድ ጀመረ። ለእህቴ ነገሩ ደስ እንዳላለኝና ውስጥ ለውስጥ እየሄደን እንደሆነ ቴክስት አደረኩላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ጋዜጠኛ ሶፊያ ጁሃር እጅግ በጣም አስደንጋጭ ነገር ተከስቶባት ነበር። አላህን ያተረፋት። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩንም የሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ነብያችን ሰለላሁ ዐለይሂ ወሰለም ለምን ወደድሽ የምትሉኝ ሰዎች ዛሬ እስቲ እንደው ዘርዘር ላርግላችሁ። በእኔ አረዳድ እኔ ውስጥ ፍቅራቸው እንዴት ሊገባ እንደቻለ ለምን አልነግራችሁም? እንደውም ከሃይማኖቱ ወጣ እናርጋቸው እስቲ፣ ከነብይነታቸውን ተወት እናድርገውና እስቲ የትኛሽ ነሽ ጠላትሽ ጎረቤትሽ ሆነ ጠላትሽ ለዛውም ስትወጪ ስትገቢ በተንኮልና በቅናት ውሃ ምደፋብሽን ሰው የት ሄዳ ነው የጠፋችሁ ብለሽ የምትፈልግ ሰው እስቲ ያሳየኝ። አንደኛ የሙት ልጆችን የቲሞችን መንገድ ላይ ያለውን ያገለሉትን ልጅ ናስቲ ብለው አቅፈው ወስደው አብልተው አጠጥተው በትንሹ ነው የምላችሁ ልጃቸው የሚያደርግ ማን ነው? እኔ የሙት ልጅ ነኝ። አጎታ ክስቶቹ አክቱ ነው ያሉኝ። እኔ ልንገራችሁ የቲም ሆኜ ማለት እስቲ ምን ትመስላለች ይቺ ባለጌ ይቺ እንደዚህ። እኛ ይኸውላችሁ ግልጽ፣ በተለይ የቲም ልጆች ግልጽ ነን። ለምን አስመሳይነትን ሰብኮ ያሳደገን ሰው ስለሌለ በቃ ልክ እንደ ህፃን ነው የምንኖረው። ግልጽ ነን፣ ፊት ለፊት ነን። እነሱ ግን አስባችሁታል? የማያውቁት ልጅ ከመንገድ አንስተው እንትናሉ። እኛ አክስት፣ አጎት፣ ዘመድ ራሱ እህት፣ ወንድም ራሱ በግልጸኝነታችን ይጠሉናል። አስመሳይነታችን ከየትም ስላላገኘ ነው ማለት ነው። ሀበሻ ስርዓት ሳይሆን አስመሳይነትን ነው የሚያስተምረው። በሶስተኛ ደግሞ ህግ። አሁን ከሃይማኖት እንውጣ ብለናል አይደለ? ቁርአን በቃ እንደው ካላህ አይደለም የሚመጣው ነብዩ ናቸው የጻፋችሁት ብላችሁ እንኳን ብታምኑ 4 ሚስት በሐቅ ያግባ። ስትራቴጂያቸው የስልጣኔያቸው እንደው ምን ያህል ስልጣኔያቸው ነው የሚያሳየው። ለምን መሰላችሁ? አንድ ለአንድ ተጋቡ። ከዛስ ባሏ ሄዶ አንዷን ይሸጉራል፣ እዛ እንትን ያዛ ልጅ በልጅ አድርጎ እነዛ ልጆች ወደ እግዚአብሔር ያለቅሳሉ፣ ወደ አላህ ያለቅሳሉ። ልጅ ማሳደግ አቅቷቸው ይንከራተታሉ ምናምን። ግን እዚህ ጋር ሃይማኖት ውስጥ አስገቡትና ምን አደረጉ? ፈቃድ ሰጡት 4 አግባ ብለው። ግን ስታገባ እኩል ማስተዳደር ቻላሉት። አያችሁ? ፍቃድ ሰጠው፣ ስትራቴጂያቸው። ከዛ ደግሞ ራሱንም እንዲገዛ። ታዲያ እነዚህን መሪ እንደው እስቲ አንብቡ። ለማንኛውም እስቲ አንብቡ ስትራቴጂያቸው። በቃ እኔ እንጃ እነሱን እኔ መጥላት ጭራሽ ነው የማልችለው ከሃይማኖቱ ጋር እንኳን ባታገናኙት። ምክንያቱም ሰዋዊነት እንደዛ ነው ብዬ ስለማምን አሁን እኔ ባለሁበት እንደ ብቸኛ ነኝ። በቃ ሃይማኖተኞችም ካባናችሁ ዋላ ጴንጤ ዋላ ኦርቶዶክስ ዋላ ሙስሊም አብዛኞቻችሁን ካባ ነው ከቨር ነው ሃይማኖታችሁ እንጂ እውነትን አትኖሩም። እንኳን ጠላታችሁ ልትፈልጉ ለወዳጆቻችሁ ውድቀት የምትመኙ ናችሁ። ነብዩ ሰለላሁ ዐለይሂ ወሰለም ወደድሽ ብላችሁ የምትጠሉ የሃይማኖት ካባ የለበሳችሁ መተት ቤት ለመተት ቤት የምትዞሩ አሲዳም ስግደት እየሰገድሽ ጓደኛሽን የጎረቤትሽን ነገር የምታፈራርሽ አላላ ያሳድናል እያልሽ ግደላት ገልብጣት ዘንዶ ተወግተው እንትን ብሎ የምትይ ሰላት ሰግጂና ከሰዓት እህትሽን ሀሜት የምታሚ ምናምን ናችሁ። ስለዚህ ሃይማኖትን ሳይሆን መወደድ ያለበትን እውነት ስለምወድ ነው። በትክክል እውነቱ ተገልጦላታል ብዬ አስባለሁ። ስለ ነብያችን ሰለላሁ ዐለይሂ ወሰለም ታሪክም በደንብ ታውቃለች ብዬ አስባለሁ። አስቡት እንደዛ ነብያችን ሰለላሁ ዐለይሂ ወሰለምን አዛ የሚያደርጉ ጎረቤት እንግዲህ ሲጠፉ አስታውሰው የጠፉ ብሎ የጠየቁትን እንኳን ታሪክ አልዘነጋቸውም እና በደንብ ስለ ነብያችን ሰለላሁ ዐለይሂ ወሰለም ያጠናች ያወቀች ወገናችን እንደሆነች ታስታውቃለችና ስለ ነብያችን ሰለላሁ ዐለይሂ ወሰለም ታሪክ ያጠና ደግሞ የነብያችን ሰለላሁ ዐለይሂ ወሰለምን ታሪክ ያነበበ ደግሞ በእሳቸው ፍቅር ነው የሚወድቀው። የእሳቸውን ውዴታ ልቡን ያሸንፋል። የምንም እምነት ተከታይ ይሁን የነብያችን ሰለላሁ ዐለይሂ ወሰለምን ታሪክ ካነበበ እመኑኝ በሳቸው ውዴታ ተወድቃላችሁ። በዚህ አጋጣሚ የሌላ እምነት ተከታዮችን ስለ ነብያችን ሰለላሁ ዐለይሂ ወሰለም እንድታነቡ እንድታውቁ እጋብዛችኋለሁ። ይህች ወገናችንን ግን ሳላመሰግናት ሳላደንቃት ማለፍ አልችልም። ሹክራን
ሁላችንም ደግሞ ሰለዋት ማብዛታችን ማድረጋችን አንርሳ። اللهم صل وسلم وبارك على محمد وعلى ال سيدنا محمد። መኪና ያላቸው ሰዎች ሰደቃ ሰዎችን ሊፍት መስጠት ነው። በዚህ ዘመን ትልቅ ሰደቃ ነው ይሄ። ለምን ብቻህን እየነዳህ ትሄዳለህ? ሰው ጨመርክም አልጨመርክም ፍጆታ እኩል ነው። ነዳጅም ከሆነ ኤሌክትሪክም ከሆነ ምንም የሚቀየረው ያን ያክል እንትን የለምና ሎድ ስለበዛበት ኦፍኮርስ ያው በሳይንስ ትንሽ ሊሆን ይችላል። ያን ያክል እንትን አይደለም። እሱ ብዙ ማተር አያደርግም። ግን እንትኑ ሳስታዝና አሁን ብዙ ጊዜ ይነሳል ይሄ እንደውም እንደ ካር ክለብም የሚነሱ ሐሳቦች አሁን ብቅ ማለት ጀምረዋል። ካነሳ ነው አይቀር ሰብሰብ ብሎ መውጣት ከአንድ አካባቢ ሁሉም ሰው ለምን መኪና ይዞ ይወጣል? አንድ ቤት ውስጥ 2-3 መኪና ሊኖር ይችላል። የጎረቤት ጋር እንደዚህ ብቻ ፕሮግራም እያደረክ መውጣት የሚባሉ ነገሮች ጥሩ ናቸው። ይሄኛው ሞር ስሜት ይሰጠኛል። አማ መንገድ ላይ የሄድክ ድንገት የደህንነትን ጥያቄ እሱ በጣም አሁን የብዙ ሰዎች አሳሳቢ ነገር እሱ። እኔ ደግሞ እሱን የምለው የጊዜ መምረጥ ይፈልጋል። ማታውቀውን ሰው መጫን የለብህም ይሆናል የአንተ ደህንነት አደጋ ላይ ስለሚሆን። ግን በጠራራ ፀሐይ በተለይ እናቶች፣ አዛውንቶች፣ ህፃናት የያዙ ሰዎች ምንም ያን ያክል የሚያሰጋህ ነገር አይደለም። አንተ ታውቀዋለህ ምን አይነት ሰው መጫን እንዳለብህ የራስህንም ደህንነት ጠብቀህ። ግን ብቻችን አንሂድ ነው በቃ። ከቤትም ወደ ስራ ስንሄድ ከስራም ስንመለስ እስከቻልነው ድረስ ሰውን እናግዘው። ትራንስፖርት በነገራችን ላይ ይሄ ሐሳብ ቀላል ሐሳብ አይደለም። እንደ አንድ ግለሰብ አንየው ስንት ሚሊዮን መኪኖች አሉ አዲስ አበባ ውስጥ። አጠቃላይ እንደ ሀገር ያለነው ራሱ መኪናችን 1.5 አይጠጋም ነው 1.3 አካባቢ ነው የኢትዮጵያ መኪናዎች የሚባለው። ኢትዮጵያ አሁን አዲስ አበባ ውስጥ በመቶ ሺዎች አሉ ማለት ነው። እንደዛ ማለት በጣም ብዙዎቹ እዚህ ነው ያሉት። ኦኬ ከነዚህ ውስጥ የተወሰኑት የግል መኪኖች ቢሆኑ 100,000 መኪኖች እንኳን ይህንን አገልግሎት ቢሰጡ አንድ ሾፌር ሁለት ቤተሰብም ጨምሮ ለምሳሌ ሁለት ሰው ተጨማሪ 200,000 ሰው እኮ ብዙ ችግር ያቀላል። 200,000 ሰው ተንቀሳቀሰ ነው። በትክክል ወላሂ እኔ ብዙ ጊዜ ጥያቄ የሚሆንብኝ ነገር ነው። በተለይ እንግዲህ የረጅም ሰልፍ ምናምን የሚኖርበት አካባቢ ላይ በተለይ ትላልቅ ሰዎች በእድሜ ገፋ ያሉ ሰዎች ሰልፍ ቆመው ምናምን ነገር መኪናቸው ላይ ከኋላ ባዶ ሆኖ ምናምን እየነዱ የሚያልፉ ወንድም እህቶች አሉና ይህን ነገር ለእናንተ ነው ብዬ አስባለሁ ይሄ መልእክትና ይህን ቪዲዮ የምትመለከቱ መኪና ያላችሁ ግለሰቦች እንግዲህ ሰዎችን ፒክ እያደረጋችሁ ያው ፒክ ስታደርጉ ሰዎችን ደግሞ ስትሸኙ ያው ጥንቃቄ ማድረጉ የግድ ነው። አሁን ጊዜው አይታመንም ማንን እንኳን ማመን እንዳለብን በጣም ከባድ ነው። ነገር ግን በእድሜ ገፋ ያሉ ሰዎችን ትላልቅ እናቶች አባቶችን እነሱን በመጫን እንግዲህ ማገዝ ይሄም ትልቅ ሰደቃ ነው። አሁን ደግሞ ያው እንደሚታወቀው ነዳጅ ሰልፉ ምኑ በጣም አዛ ነውና ታክሲ ብዙም አይኖርም ምናምን ከዛም ጋር ተያይዞ እንግዲህ ረጅም ሰልፎች ስላሉ ሰዎችን በመሸኘት ሊፍት በመስጠት እንግዲህ ሰደቃ እናድርግ እንተባበር እላለሁ። እስልምና ላይ ምን ደስ እንደሚል ታውቃላችሁ? እያንዳንዱ ነገራችሁን ወደ ቢዝነስ መቀየር ትችላላችሁ። ነገር ግን አኺራ አካውንታችሁ ላይ የሚገባ አጅር ነው። ትምህርታችሁን፣ ስራችሁን፣ እንቅልፋችሁን፣ እንቅስቃሴያችሁን ንያ ከጨመራችሁበት አጅር ታገኙበታላችሁ። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ እንዲህ ይላል፣ ኢኒ አሕተሲቡ ነውመቲ ከማ አሕተሲቡ ቀውመቲ፣ እኔ ሌሊት ቆሜ መስገዴን አላህን አጅር አገኝበታለሁ ብዬ እንደምተሳሰበው በእንቅልፌም ውስጥ አጅር አገኝበታለሁ ብዬ እተሳሰባለሁ። ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ወፊ ቡድዒ አሐዲኩም ሰደቃ፣ አንደኛችሁ እኮ ከሚስቱ ጋር በሚያደርገው ግንኙነት በሐላል ወይ ስላደረገው አጅር ያገኝበታል። በሌላ ሐዲሳቸው ደግሞ ሚስትህ አፍ ላይ የምታደርጋት ጉርሻ እንደ ሰደቃ ናት፣ አጅር አላት ይላሉ። ታዲያ ምን ትጠብቃለህ? አጉርሳታ፣ ኢንጆይ እያረግ አጅርህን መፍስ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ወላሂ ከእስልምና በጣም የሚገርመኝ ነገር ምንድነው ሐራም የሆኑብን ነገራቶችን ስንሰራ ሐራም እንደሚጻፍብን ሁሉ በሐላል ስናደርገው አላህ Subhanahu Wa Ta'ala ለኛ ሐሰናት ይጽፍልናል፣ አጅር ይጽፍልናል። እኛ ራሳችንን እያስደሰትን ራሳችንን እየጠቀምን አላህ Subhanahu Wa Ta'ala ግን ሐሰናት ይጽፍልናል። በጣም ነው የሚያስገርመኝ። ኢነመል አዕማሉ ቢንያት ነው፣ ስራዎች ሁሉ የሚለካው በንያ ነው አይደለ? ስለዚህ መልካም ንያ ኑሮንም እንሰራ ከሆነ ባለቤታችን ስናጎርስ ሊሆን ይችላል፣ ቤተሰቦቻችን ስናጎርስ ሊሆን ይችላል፣ ስንንቀሳቀስ፣ ስንራመድ፣ ስንሰራ፣ ለመብላት ስንሰራ አላህ Subhanahu Wa Ta'ala ንያችንን ካሳመረን ሐሰናት ይጽፍልናልና እስልምና እጅግ በጣም ለአኺራችን ስንቅ እንድንይዝበት እያንዳንዱን ነገር ያመቻቸን ከህይወት ላይፍ ስታይላችን ጋር እየተመቸ የሆነ እምነት ነውና አልহামዱሊላህ ረብል ዓለሚን እስልምናን ስለወፈቀን ለሌሎችም አላህ Subhanahu Wa Ta'ala እስልምናን ሂዳያን ይወፍቃቸው ነው የምለው።
አሁንም ወስዳችሁ ወደ መጨረሻው ቪዲዮ። ይህ ቪዲዮ እንግዲህ ጋዜጠኛ ሶፊያ ጀዋር የኔ መንገድ ፕሮግራም አዘጋጅ እጅግ በጣም አስደንጋጭ ነገር ገጥሟት ነበር። ታሪኳን አካፍላለች፣ የገጠማትን ነገር። ቪዲዮን እንመልከት፣ ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ትልቅ ጥንቃቄ የሚሻ መልእክት በጋዜጠኛ ሶፊያ ጁሃር ላይ የደረሰ። እናቴን አሟት ለሕክምና ወደ አዲስ አበባ መጥታ ያረፈችው እህቴ ጋር ነው ትላለች ሶፊያ። እኔም ዛሬ እነርሱ ጋር እህቴ ቤት ማለት ነው ውዬ ወደ 1 ሰዓት ከ10 ገደማ ወደ ቤቴ ለመመለስ ሁሉንም ትራንስፖርት አማራጮች ብንሞክርም ምላሽ ግን አላገኘንም። ከ1 ሰዓት ጥበቃ በኋላ አንድ መኪና ሌላ ሰው ሲያወርድ አየንና አናገር ነው። ሩቅ ነው አልሄድም፣ አንድ ዳገት ከከፈላችሁኝ ግን እሄዳለሁ አለ። ተስማምተን እህቴን ተሰነባብቼ ገባሁ። እህቴ መለስ ብላ በዚህ በኩል ሂዱ የተሻለ ቅርብ ነው አለች። እኔ ደግሞ በሳር ቤት አይቀርብም ብለሽ ነው ስላት ቀበል አድርጎ እሷ ያለችው መንገድ ይሻላል አለ። እናም ተንቀሳቀስን። መንገድ ከመጀመራችን እከሌን ቲክቶከር ታውቂዋለሽ አለኝ። እንደማውቀው ነገርኩት። እሱ ነኝ አለና ሳቀ። ወዲያው ስቀልድ ነው ብዙዎች እሱን እንደምመስል ይነግሩኛል አለ። ብቻ ያለማቋረጥ ብዙ ነገር ማውራት ጀመረ። የሚገርመው ማውራቱ አይደለም የሚያወራቸው ነገሮች ያስፈራሉ። ፍርሃቱ አጠኝ። ይብሱኑ ውስጥ ለውስጥ በሆኑ መንገዶች መሄድ ጀመረ። ወሬውም አልተቋረጠም። ለእህቴ ነገሩ ደስ እንዳላለኝና ውስጥ ለውስጥ እየሄደን እንደሆነ ቴክስት አደረኩላት። ደወለችና የት እንደደረስን ጠየቀችኝ። እኔም ጠየቅኩትና ስነግራት አገናኘኝ ስትለኝ እስኪ አውራት አልኩት ላውድ አድርጌ። ስራ ላይ ነን ምን እያለች ነው አለ። ለምን በዚህ መንገድ እየሄድን እንደሆነ ጠየቀችው። ቅርብ ስለሆነ ነው አላት። ላውድ ስፒከሩን አጥፍቼ አወራን። ሎኬሽን ላኪልኝ ስትለኝ ስልኩን ዘግቼ ሎኬሽን ላኩላት። ትንሽ እንደሄድን የማውቀው የመሰለኝ መንገድ ሳይ ነፍሴ መለስ አለች። ወዲያው ግን በግራ ታጠፈ። ዋና መንገድ አይደለም። ብዙም ሳይጓዝ ፍርሃቴን ታግዬ ዘና በማለት ጨጓራዬን እንዳመመኝ ውሃ እንደምፈልግና ሱቅ ሲያገኝ እንዲያቆምልኝ ጠየቅኩት። በቅርበት ሱቅ ስላየሁ ነበር እንደዛ ያልኩት። አልሐምዱሊላህ ሱቁ ጋር ሲደርስ አቆመኝ። ወረድኩና ሱቁ ጋር ሄጄ የምንሄድበት መንገድ የት እንደሚወስድ ባለሱቁን ጠየቅኩት። ወደ አንድ ኮንዶሚኒየም ግቢ የሚወስድ መንገድ እንደሆነ ነገረኝ። የጀርመን አደባባይ መሄጃውን ስጠይቀው ተቃራኒ መንገዱን አሳየኝ። ካሽ ይዤ ስለነበር ወደ መኪናው ተመልሼ 500 ብር ሰጥቼው ሌላ መኪና መጥቶልኛል ብዬው ያለኝንም ሳልሰማ ወደ ሱቁ ተመለስኩ። እህቴ ጋር መልሼ ሳወራ ወደዛ ኮንዶሚኒየም ሰው እየወሰዱ የማይሆን ስራ እየሰሩ እንደሆነ እንደሰማች ነገረችኝ። በጣም ፈርቼ ስለነበር በፍጥነት ከሰፈሩ ወደ ዋናው አስፋልት እህቴ እየመራችኝ መራመድ ጀመርኩ። ፈሪ እንዲህ ይራመዳል? ያ ረብ! ከምሽቱ ጋር ከፍርሃቴ ጋር እርምጃዬ የሌለ ነበር። በስተመጨረሻ ፈረስ ታክሲ ጠርቼ በሰላም ቤት የገባሁ። ፍርሃቴ ግን ከገባሁበትም ራይድ እስከወርድ አልለቀቀኝም ነበር። አልሐምዱሊላህ በስተመጨረሻ ቤት የገባሁ። ይህን ሁሉ የጻፍኩበት ምክንያት ፈረስም ሆነ ራይድ በምንጠቀምበት ሰዓት መንገድ ላይ ከቆሙት ጋር ተደራድረን መሄዱ ምን ያክል ሪስክ እንዳለው እንድትረዱት በማሰብ ነው። በተለይ እህቶቼ አላህ ይጠብቀን። አሚን አሚን አሚን። አላህ ሱብሓነሁ ወተዓላ ነው ሶፊን ያተረፋት ምን ያህል ከባድ ነገር ሊፈጽሙባት እንደነበረ እንግዲህ ከቪዲዮ ሰምታችኋልና አልሐምዱሊላህ ረብል ዓለሚን አላህ ተረፋት። እሷ ከምትሄደው አቅጣጫ ሌላ ቦታ እየወሰዳት ነበር። መጥፎ ሴቶችን መጥፎ ነገር ወደሚያደርጉበት ቦታ እየወሰዳት ነበርና ሶፊን አላህ ሱብሓነሁ ወተዓላ አትርፏታል። ታዲያ ሌሎች እህቶች ጥንቃቄ እንድታደርጉ በዚህ አጋጣሚ መልእክቴን አስተላልፋለሁ። እህቶች ብቻ ሳይሆን ወንድሞችም እዚህ ላይ ጥንቃቄ ማድረግ አለብን ብዬ አስባለሁ። ራይድ ሊሆን ይችላል፣ ፈረስ ሊሆን ይችላል። ስንጠራ በአፕሊኬሽን መጥራት አለብን። አለበለዚያ መንገድ ላይ ያሉ ራይዶችን ምናምን ዝም ብሎ ተደራድሮ መሄድ አደጋ አለው። ምክንያቱም ማንም ሊጠይቃቸው ስለማይችል ሊገኙበት የሚችልም አጋጣሚም ስለማይኖር በጣም አዛ ነው የሚሆነው። በአፕሊኬሽን ጠርተን ከሆነ ግን ያው ድርጅቱ የሚያውቀው ስለሆነ ድርጅቱ መኪናው የት እየሄደ እንደሆነ እንኳን ስለሚያውቅና ለጥንቃቄ በጣም አሪፍ ነው የሚሆነውና እንደዚህ አይነት ጥንቃቄዎችን መጠቀም አለብን ብዬ አስባለሁ። እንግዲህ ሶፊያ ጁሃርን በእኔ መንገድ ፕሮግራምን እናውቃታለን። በርካታ መልካም ስራዎችን በመስራት የምናውቃት ጋዜጠኛ ነችና እሷ ላይ ሊደርስ የነበረው በላ አላህ ሱብሓነሁ ወተዓላ መልሶላታል። አልሐምዱሊላህ ረብል ዓለሚን። ሌሎቻችሁም
ጥንቃቄ እንድታደርጉ ነው ይሄን ቪዲዮ ይዤ የመጣሁት። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።